ፋይዳ ልስጣችሁ ሩቅያ ሲባል የታጠረ ነገር እንዳይኖር ሰፊ ነው اعرضوا علي رقاكم لا باس بالرقى ما لم يكن شركا ይሄ ነው ውሃም ሆነ ወይራ ዘይትም ሆነ ጥቁር አዝሙድም ሆነ ቀበሮቹም ሆነ የትኛውም ቅጠላ ቅጠል ላይ አንድ ሰው ቀርቶበት ተፍተፍ ብሎ ከሽርክ ጋር ግንኙነት የሌለው ነገር ከሆነ በጉኡዝም ነገር ሆነ በማንኛውም ነገር አንድ ሰው ሩቅያ ቢያደርግ አስሉ ጃኢዝ ነው ሰፊ ነው ሩቅያ ለምን ውሃ ላይ ትቀራለህ አይባል ወይራ ዘይት ላይ መጥቷል ወይ ከሰለፎች لا باس بالرقى ما لم يكن شركا አስሉ ጃኢዝ ነውና በየትኛውም ነገር በተለይ ደግሞ በተሞክሮ አንዳንድ ቅጠላ ቅጠሎች የመሳሰሉ የሚጫጫሱ ነገሮች ለአጋንንቶች ማይስማሙ ማይመቹ በተጅሪባ የተረጋገጡ ከሆነ ያንንም ሩቅያ ላይ መጨመር ከቁርአን ጋር ቢጨምሩት ጃኢዝ ነው ፋኢዳ አዚዛ ውድ የሆነ ደግሞ ፋኢዳ ልስጣችሁ فيما يتعلق بالسدر ሲድር ከሚባለው የቁርቁራ ዛፍ የምትባለው ቅጠል የአዲስ አበባ ላይ የለም ይሄ ቅጠል አዳማ ብዛት ይገኛል በየመንገዱ ማለት ነው የቁርቁራ ዛፍ የሚታወቅ ነው አላህ በረካ ካደረጋቸው ከሆኑ ከቅጠል አይነቶች አንዱ ነው ይህ ቅጠል በተለይ የሲህሩ አይነት ባል ከሚስት ጋር በተለይ ሐብስ የሚባለው የሲህር አይነት ከሆነ እንዳይቀርባት የተሰራበት ድግምቱ እንዲህ አይነት ከሆነ ከዚህ አሁን ከተባለው የቅጠል አይነት ሰባቱን ቅጠል ቆርጦ ያወጣና አድርቆ ፈጭቶ ወቅቶ እዛ ላይ 7 ጊዜ ፋቲሃን አያተል ኩርሲ ቢጨምር ችግር የለውም ቀርቶ አንድ ሰው ቢታጠብበት ቢጠጣው ይህ ፍቱን በተሞክሮ የተገኘ እንደሆነ ታላቁ ኢማም ኢብኑ ሐጀር ረሂመሁላህ ፈትሁል ባሪ ላይ ይህን ነገር አስቀምጠዋል ወአቀረሁ العلامة سماحة الشيخ عبد العزيز ابن باز رحمه الله እሳቸው ደግሞ ፈትሁል ባሪን ተሕቂቅ አድርገዋል ታሊቅ አድርገውበታል ይሄን ነገር ሲያልፉበት የተረጋገጠ ነው ጥሩ ነገር ነው ጥሩ ሩቅያ ነው ብለው እሳቸውም ደግፈውታል نعم ምናልባት ሩቅያ ቤት ላይ የሚሸጡት የተፈጨ ሲድር አለ የቁርቁራ ዛፍ ተብሎ የሚሸጣል ያ ሙሉ ለሙሉ እሱ ነው አይደለም ተቀላቅሏል አልተቀላቀለም ይለው ራሳቸውንም ስንጠይቃቸውም እርግጠኛ ነው እኛን ገዝተን ነው ከሌላ ቦታ ነው የሚሉት ያ ስለሆነ አንድ ሰው ቅጠሉን ራሱ አምጥቶ ቀጥታ ቆጥሮ አድርቆ ፈጭቶ ቢቀራበት ካለው ከተዘጋጀው ይሻላል አይቻለም ሳይሆን ያኛው ምናልባት ባዕድ ነገር ካለው መሳሰሉ ነገሮች ካሉት ይሄኛው የተሻለ ስለሆነ ሲድር የሚባለው ነገር በጣም ወሳኝ ነው አስለም ዝም ብሎ አንድ ሰው ቢጠቀመው ቢታጠብበት ለጽዳት ለንጽህናም ያኒ የሚታወቅ ነው በማጽዳት ሰውነት ላይ ያለ ነገር ምናልባት ይሰራበት ነገር ከአካል ጋር ከልብስም ጋር የተያዘ ከሆነ ጸጉሩም ላይ መሳሰሉ ነገር እንደዛ ከሆነ ጥርግ አድርጎ ነው ያነሳው ይታጠቡበታል መታጠቢያ ነው ሶማሌዎች ጋር ይቀቡታል ለቆዳም ለምንም መድኃኒት ነው ሲጀመር ብዙ ፈዋኢድ አለው ካለው ፋኢዳ አንዱ ከሩቅያ ጋር በተያያዘ ፋኢዳ አለውና ፋቲሃን ደጋግሞ መቅራት ፋኢዳ ልስጣችሁ ሩቅያ ሲባል